ኤም እንኳን ደህና መጣ። እኔ ቃል ለማልቀጥፍ ማንም ያውቃል። አገር ያወቀው ፀሐይ የሞቀው እፎይ ይቀርፋል ከምል ራሴን ባጠፋ ይሻላል ብሎ በአየር የተንሳፈፈ እኔ ሰዋሽ ዶሮ ሲሸና አይተህ ታውቃለህ? አይቻለሁ በለኝ እስኪ። ማስረጃ ካላልክ የግዴታ ነው መረጃ። ያለ መረጃ እናወራም እኛ ወገን። ያለ መረጃ የምናወራው መተንፈስ ብቻ የሚፈቀደው እኛ በትዳር መረጃ። አይ እኔ ከሙስሊሞች ይንገሩን እንጂ ዛሬ ያ ሙባረክ እንኳን ደህና መጣ። ኦኬ ትንሽ ድምፅን ከፍ አድርገው ይሰማልኛ? ይሰማል። ኦኬ መልካም። በመቃብር ቅጣት ታምናለህ? ለምን ልብ ካለ ከውሱ ጋር ታወራ? ልብ ስለሌለኝ ከአንተ ጋር ላወራ። አንተ ልብ የለም? ደደብ ተሰብስበህ ታወራ? ታዲያ እሱ ደደብ ነው እያልክ ነው ከእሱ ጋር ማወራው? ጆሮዬ ነው እሱ ነው ያለው። ሁሱ ለማለት ነው። ዛሬም ሁሱ የሚል ሙስሊም አለ እንዴ? ከእንቅልፋቸው ያልነቁ አሉ። ይሄ ደስ ይላል። ገለጸን ከማለት ውጭ ሌላ መልስ ካለው ይንገሩን እስኪ። አብዴት አደረገው እንዴ? አልተገለጸም ይላል። ባለፈው እኮ ያዋረድን እኮ ሁሱ እኮ ነው ከሁለት እንድንከፈል ያደረገን። አልተገለጠም እሱ ነው ሰይድ። ጥሩ መልስ እኮ ነው የመለሰው። አልተገለጠም ብሏል እኮ እፎይ። እየሰማሁ ነው። ሁሱ ፈርተዋል፣ ሁሱ ፈርተዋል። አንድ ጥያቄ ነበረኝ። ወደ ቶፒኩ። በመቃብር ውስጥ የሽንት ድብደባን ታምናለህ? ልጠየቀው መልስ። ሙባረክ ኢምራን የመቃብር ቅጣትን ታምናለህ? ታምናለህ? አታምንም? ሰምታዩም አታውቅም ይመስለኛል። አረ የሆነ ነገር ማቀዝቀዣ ነገር ጠጣበት እንዲሰክረህ። እንዴት ነው የምናወራው? ኤችቶ የተጠየቀው መልስ። የመቃብር ቅጣት ታምናለህ? አታምንም? ታምናለህ? አታምንም? ላስወርድ ነው ካለ እሷ ነገር ያስካት ነገር አረቄ ነው የሚመስለኝ እኔ ብዙ ጊዜ። የተጠየቀው መልስ። በጣም ቀልድ ነው። በጣም ስቀንበታል። አሁን የተጠየቀው መልስ። አምናለሁ። መልካም። የመቃብር ቅጣት ከሚያስቀጡት አንዱ ምንድን ነው? እሱ ተሰንጥቃ እንዲውጥ ከሚያደርገው አንዱ ዘፈን ማዳመጥ ነው። አንዋር አንዋር ቃል ሞዴሬተር አለ። ሙስሊሞች አስገባ ነው ተነስቶባል። ኦኬ ሙስሊሞችን አስገባ። ጂጂ ራያዋ ሰይድ ሰላም ነው እፎይ? እንዴት ነህ? አለ እንዴት ነው ወንድሜ? ይመስገን። የመቃብር ቅጣት ታውቃለህ? እኔ ምንም አላውቅም። እኔ ገጠር ተወልጄ ነው ያደግኩት። እኔ የገበሬ ልጅ ነኝ እፎይ። እኔ አሁን ላይ በዚህ 2 ሳምንት ባረጋችሁት መንገድ ጉዞ አይገለጥም እግር አለው ምናምን ሲሉ እኔ ግራው ገብቶኝ 3 ቀን ወላሂ እኔ ምግብ አልበላሁም። ተጨንቄ እናቴም እንዳደውል ነበር። ብዙ ሰው በውስጥ እየጻፉ አንተ እንገላሃለን ወላሂ አንተ እንደዚህ ያረክ ያጓረድከ ምናምን ይሉ። እኔ ታዲያማ ያላስተማራችሁኝን ምን ብዬ እንትን እላለሁ?
እኔ እሱ ጋር እየሄድኩ የተከታተልኩ ነው። ይሄ ካላችሁ እንግዲህ እኔ ኑና ካለውበት በሉኝ። እንግዲህ እኔ ፈጣሪ ወደ እውነተኛው መንገድ እንግዲህ ሄዳለሁኝ። እኔ ታዲያ ላልተገለጠ እንደ ብዬ እመራለሁ አልኩ። ታዲያ ብዙ ሰው አሁን ብዙ ጓደኞች ይሰጣሉኝ። እኔ ወደ እውነተኛው መንገድ ሄዳለሁ። አሁንም አንተ አልተማርክም ነበረ? በደምብ አታውቀውም ነበር በፊት? እኔ ምንም አላውቅም ከስራ ውጭ ወንድሜዋ። ያው እሰግዳለሁ ምን እላለሁ፣ ዝም ብዬ ነው የምሄደው። ይመችህ። ተማሪ ወደም ተከታተል። እንግዲህ ክርስቶስ ይርዳ። እኛ በስጋ የተገለጠውን ሕያው አምላክ ነው የምናመልከው እንጂ ሰንበዲ እግርና ባቱን ተናግሮ ጭንቅላት ይኑረው አይኑረው አልተገለጠም፣ አንገት ይኑረው አይኑረው አልተገለጠም፣ ሆድ ይኑረው አይኑረው አልተገለጠም የሚባል ተጀምሮ ያላለቀ ጣዖት፣ ለአቅመ ጣዖት እንኳን ያልደረሰ ተረከዝና እግሩ ታውቆ ባትና እጁ ታውቆ ጭንቅላቱ ያልታወቀን አካል ከማምለክ ጌታ ይሰውራችሁ። በስጋ የተገለጠ ሕያው አምላክ ነው የምናመልከው። ሕያው አምላክ ስንል ሰዎች ሕያው ያሉት ሳይሆን ሕያው መሆኑን በስጋ ተገልጦ ተናግሮ እኔ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ሕያውነቱን የነገረን ሕያው መሆኑንም ደግሞ በቃሉ ያረጋገጠን የምናመልክነን ሰንበዲ ሕያው የሆነ አምላክ አለ ብሎ ጀምሮ እሱ ያልጨረሰውን ጣዖት አይደለም እኛ የምናመልከው። እርሱ በስጋ የተገለጠ ሕያው አምላክን ነው እኛ የምናመልከው። ስለዚህ ተጀምሮ ያላለቀ ባት አለው፣ እግር አለው፣ ጣት አለው፣ ሌላው አልተገለጠም የሚል ከ124 ሺህ ነቢያትና መልእክተኞች ረሱሎች መጥተዋል። ነገር ግን የነገሩን እግርና ባት ነው የሚል አንከተልም፣ እኛ አንከተልም። እንደው አንዳንድ ነቢያቶቹ እንደው ለ10 አንዳንዱን እንኳን ስላላ ተናገሩ ቢባል አንደኛው እግሩን ቢናገር አንደኛው ባቱን ቢናገር 20 ይሆናሉ። 20 ነቢያት እንደዚህ አንደኛው እግሩን አንደኛው ባቱን አንደኛው ጣቱን ቢናገር አንደኛው እጁን ቢናገር አንደኛው ፊቱን ቢናገር አንደኛው አይኑን ቢናገር አንደኛው ጆሮውን ቢናገር ስንት ሆኑ? 7 በ20 ብናበዛው እንኳን አይምን በ10 ከሆኑ 70 ነቢያቶች ነው የሚሆኑት፣ 70 መልእክተኞች 124 ሺህ አሉ ተብሎ 10 አንዱን ነው የተናገሩት ቢባል እንኳን 123 ሺህ ምናምኖቹ ምንም አልተናገሩም ነበር ማለት ነው። ምን ብለው ነበር ሲያመልኩ የነበረው አምላካቸውን? እግር ብለው ነበር እነ ሙሴ ሲያመልኩ የነበረው። እነ ኢሳያስ ሲያመልኩ የነበረው አምላካችን ባት አለው ሌላውን አልተገለጠልንም ብለው ነው ሲያመልኩ የኖሩት። የምታመልኩት ሙሐመድ የሰራላችሁን ጀምሮ ያልጨረሰውን ጣዖት ነው የምንላችሁ። ባት አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። እግር አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። እጅ አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። ጭንቅላት ይኑረው አይኑረው ያላችሁት ሌሎቹ ነቢያቶች ስለነኚህ ስላልነገሯችሁ፣ ሙሐመድ ስላልነገራችሁ፣ ሙሐመድ ላይ ስለቆማችሁ የምትፈልጉት ከሙሐመድ ነው። ነቢያቶች የሰበኩትን ቢሆን ኖሮ ነቢያቶቹ አምላካችን ጭንቅላት አለው የለውም ነው ያሉት። እግር አለው ነው የለውም ነው ያሉት። ባት አለው ነው የለውም ነው ያሉት። ጀምሮ ያልጨረሰላችሁ ሙሐመድ ላይ ነው ተንጠልጥላችሁ ያላችሁት። ይህንን የምታመልኩትና አካል ደግሞ በሽንት ምክንያት መቃብር ውስጥ እስከ ቅያማ ቀን በመዶሻ ያስቀጠቅጣችኋል። መርዝ በሚተፉ ድራጎኖች ያስበላችኋል። ምንድን ነው እሱ? ምንድን ነው የምታመልኩት ወገኖች? ለምን ቆም ብላችሁ አታስቡ? ለምን አታስተውሉ? እስከ መቼ በጭፍን ዝም ብላችሁ ትመራላችሁ? ወላሂ ጨንቆኝ እኮ ነው። የሚገርም ነገር ትናንት ወሬን አቋረጥኩ እንጂ በጣም ወደ 80 ምናምን ሰው ሸር አደረገልኝ። ሁሱ ቤት ግባ ብለው ማለት ነው። በቃ በውስጥ ይጽፉልኛል፣ ስልክ ላክልን ይሉኛል። እኔ ምን ላድርግ? እኔ የእናንተ ማስተማር ካለባችሁ እርስ በርስ ማስተማር ነው እንጂ እንደዚህ አድርግ ሸር አድርግ ትለኝ አሁን ታውቀዋለሁኝ ብዬ ከዛ እሱ ጋር ሸር አድርገውልኝ እሱ ጋር ገባው። ትናንት አጋጣሚ ያያችሁ ትኖራላችሁ 9 ሰዓት ተኩል ምናምን መሰለኝ ከቀኑ። ከዛ ገብቼ ጠየቅኩት። ባለፈው አልተገለጠም ብለህ እንደዚህ እኛን ያዋረድከን፣ ይሄ ጥያቄ አለኝ፣ ይሄን አብራራልኝ በደንብ አልኩት። ከዛ ደግሞ እንዴት ነው አላህ ይሮጣን አይሮጥም? ሁለተኛስ ደግሞ እንዴት ነው
ምንድነው ያለው ሁኔታ እሱ ጋር ባለፈው ስለው አይ ባለፈው እሱ ታውታው በቃ እያልን ያስወረደኝ እና ይሄ ማለት ይሄ ነው። በአረበኛ ወራብኝ። እኔ አረበኛ አልችልም ወንድሜ የገጠር ልጅ ነኝ። በአማርኛ ወራይ ስለው ከዛም ጥርሻ ላይ ምን አለ በቃ ይሄ ምናምን ብሎ አስረዳኝ። ምንም አልገባኝም። አሁንም ቢሆን አንተ ያለውን ነገር አስተምሩ። ባለፈውም ገብቼ ነበረ። እኔ ከስራ ውጭ ምንም አላውቅም። እንግዲህ ብዙም ጓደኞች እያወሩ ነው። አስተምረኝ። አንተም ስምም አውጡልኝ በአላህ። እኔ አሁን ያለሁት እኔ ሌላ ቦታ ነው። በጣም ያለውን ነገር አስተካክልኝ። እፎይ ሸር አድርግልኝ። ችግር የለውም። ትምህርት ከፈለክ በውስጥ መምህር እንመድብልሃለን፣ ትማራለህ በደንብ። ወላሂ ከዛሬ በኋላ እኔ በቃ ክርስቲያን ሆናለሁ። ከዛሬ በኋላ ወላሂ ትናንትም ተናግሬያለሁ ከሱ ፊት ነኝ። ካሁን በኋላ ሙስሊሞች እንዳትደውሉብኝ ወላሂ ብያለሁ። በቃ እኔ ምንም እንትን የለኝም። ጌታ ይርዳ። ያ ትምህርት ከፈለክ መምህር እንመድብልሃለን፣ ትማራለህ። ከዛ በኋላ አንተ ምርጫ ነው። እኛ አደባባይ ላይ ምንም እንትን የምንለው የለም። ረጅም ትምህርት በደንብ ማወቅ አለብህ፣ መማር አለብህ። ኤኒዌይስ አሁን በደንብ አስተውሉ ሙስሊሞች። የመቃብር ቅጣት አለ ብላችሁ ታምናላችሁ? የመቃብር ቅጣት ማን ነው ያስተማረው? ከሙሐመድ ውጭ ነቢያቶች አስተምረዋል ወይ? ነቢያቶች ካላስተማሩ ከሙሐመድ ከሆነ የጀመረው እስከ ሙሐመድ ድረስ ያሉ ሰዎች በመቃብር ውስጥ ዘና ብለው አይቀጡም ነበር ማለት ነው። ከዛስ ከሙሐመድ በኋላ እናንተ የመጣችሁ ግን ሽንታችሁ ነክቷችሁ አጫርቃችሁን ተብላችሁ በመቃብር ውስጥ ቀጠቀጣላችሁ። ስለናንተ እስከ ሞት ድረስ ነፍሱን የሰጣችሁን ፍቅሩን እስከ ሞት ድረስ የገለጸላችሁ አንቀበልም ብላችሁ በመዶሻ ሽንት ስሸና ነክቶሃል ብሎ በመቃብር ውስጥ እስከ ቅያማ ቀን የሚቀጠቅጥህን ትከተላለህ። ይሄ ፌር ነው? ይሄ ጤናማ ነው? ይሄ ትክክል ነው? አርዲ የሚያሳዝን ነው እንጂ በጣም ያ ቡሃሪ 13-14 አንዴ ክፈትልን ቪኪ። ቅጥቀጣው እኮ ደግሞ ከባድ ነው። ከባድ ጩኸት፣ የሚያስጮህ ጩኸት እኮ ነው። ኦኬ አርዲ ቀጥልችን አዲስ አንበባትና ሲ ኦኬ ሳሂህ ቡኻሪ እንግዲህ እንደምታዩት 13-14 ላይ ነው ያለው። የአላህ መልእክተኛ እንደዚህ አለ when the funeral is ready and the man carried on their shoulders ቀብር ዝግጁ በሆነበት ሰዓትና ሰዎች and the men carry it on their shoulders ሰዎችም በትከሻቸው ላይ በሚሸከሙበት ጊዜ if the deceased was righteous it will say የሞተው ሰውዬ ጻድቅ ከሆነ እንደዚህ ይላል present me hurriedly and if he was not righteous so ጻድቅ ከሆነ በአፋጣኝ አቅርቡኝ አምጡኝ ይላል ወደ መቃብሩ ማለት ነው። ትንሽ ስክሮል አደረግከው እንደ ቪኪ ትንሽ ወደ ላይ መልስልኝ አንድ ጊዜ። ኦኬ በቃ በአፋጣኝ አድርሱኝ ይላል and if he was not righteous ጻድቅ ካልነበረ ደግሞ it will say woe to it ወይንም to me ጻድቅ ካልነበረ ደግሞ ወየውልኝ ለኔ ብሎ ይጮሃል። where are they taking me ወዴት ነው እየወሰዱኝ ያሉት ብሎ ይጮሃል። its voice is heard by everything except man and if he heard it he would fall unconscious ድምፁም ከሰው በስተቀር በሁሉም ይሰማል። and if he heard it he would fall unconscious ሰውም ቢሰማው ይሄንን ድምፅ በድን ሆኖ ይወድቃል። እንደዛ ይላል። እንግዲህ ታክቲኩን ግን ገባ አይደለ? ሰውየው ምን ያህል ታክቲከኛ እንደሆነ 63-66 ቡሃሪን አዘጋጅልን። 63-66 በደንብ አስተውሉ ያለውን። ሰውየው ጻድቅ ከሆነ እዚህ ጋር አሳርፉኝ ይላል። ቶሎ አስገቡኝ መቃብር ውስጥ ምክንያቱም ጎሬው ይሰፋለታል። 70 በ70 ይሰፋለትና እንደ ልቡ ይንሸራሸራል፣ ጸሎት ያደርጋል ምናምን ጎሬ ውስጥ ማለት ነው። ጻድቅ ካልሆነ ግን እያለ ይጮሃል። በጣም ነው ድምፁ የሚያስተጋባው፣ ሰዎች ግን አይሰሙትም አለ።
ሰዎች ካልሰሙት ያው ይጮሃል ብሎ ሾግር አለቀ በቃ። ማሜ እኮ አራዳ ነች። የሚሰሙት ማናቸው? ዛፍ ነው የሚሰማው አለ። ዛፍ መስሚያ ያለው እንዴ? ሰውየው ሲጮህ ዛፎች ናቸው የሚያደምጡት። ለጅኒዎች ቀራውላቸው ምስክር ማን ነው ሲባል ዛፍ እንዳለው በጣም ይጮሃል ሬሳው ያለ በጣም ሰዎቹ ቢሰሙት ፌንት ይነቅላሉ ሁሉም። ግን እናንተ አይደላችሁ የምትሰሙት ዛፍ ነው የሚሰማው አለ። ይሄን አስተምሮ ከኔ የቀዳው መሐመድ ለመጀመሪያ ጊዜ የሰማው ይሄን አስተምሮ አላህ ነግሮት ነው እናንተ እንደምትሉት ወይንስ ተረት ተረት ነው? ይሄው አይሁዶች እንዴት ትሪክ እንደሚሰሩት እንዴት እንደ ድራማ እንደሚጫወቱበት እንመልከት። አንብባ እንደ ቀጥል። ኦኬ ናሬትድ አይሻ ይላል። አይሻ እንደዘገበችው two old ladies from among the Jewish ladies entered upon me and said አይሻ እንደዘገበችው ሁለት አረጋውያን አይሁዳዊ ሴቶች ወደ እኔ ገቡና እንደዚህ አሉ። The dead are punished in their graves. ሙታን በመቃብር ውስጥ ይቀጣሉ. But I thought they were telling a lie and did not believe them in the beginning. ነገር ግን እኔ የዋሹ መስሎኝ አላመንኳቸውም ነበር መጀመሪያ ላይ። አይሻ ነች ይህንን የምትለው። አይሁዳውያኖቹ ሴቶች ገብተው እንደዚህ ስሏት እሷ ግን አላመነቻቸውም እየዋሿት መስሏት። When they went away and the prophet entered upon me, I said, እነርሱም በሄዱ ጊዜ እና ነብዩ ወደ እኔ በመጣ ጊዜ እንደዚህ አልኩኝ። Oh Allah's messenger, two old ladies and told him the whole story. ከዛ በኋላም የአላህ መልእክተኛ ሆይ ሁለት አረጋውያን ሴቶች ወደ እኔ መጥተው ብላ ታሪኩን ነገረችው የተከሰተውን ነገር። እርሱም እንደዚህ አላት they told the truth, እውነት ነግረውሻል። The dead are really punished to the extent that all the animals hear the sound resulting from their punishment. እውነት ነግረውሻል። እንዲያውም the dead are really ሙታን በእርግጥ የሚቀጣሉ ምን እስከሚሆን ድረስ እንስሳዎች ከመቃብር ውስጥ ሲቀጡ ሰዎቹ እንስሳዎች ድምጻቸውን እስከሚሰሙ ድረስ since then I always saw him seeking refuge with Allah from the punishment of the grave in his prayers. ከዛች ጊዜ ጀምሮ መሆኑ ነው እኮ የሚያስቀው። ከዛች ጊዜ ጀምሮ ይሄንን ከነገረኝ ጊዜ ጀምሮ ሁል ጊዜ አያዋለሁኝ ያለህን መልእክተኛ ከመቃብር ቅጣት ራሱ እንዲጠበቅ ሲጸልይ ሁል ጊዜ አያዋለሁኝ። ከዛች ጊዜ ጀምሮ ይሄንን ከነገራት ጊዜ ጀምሮ አይሁዳውያን ሴቶች መጥተው አይሻን አናግረዋት አይሻ ሄዳ ከጠየቀችው በኋላ መሐመድ አው ልክ ነው ብሎ ከመለሰላት ጊዜ ጀምሮ ከዚህ ጊዜ ጀምሮ እሱ መጸለይ ጀመረ ከመቃብር ቅጣት እንዲ። አይሁዶቹ ያለው ተንኮለኛ ናቸው። በጣም ተንኮለኛ ስለሆኑ የሆነ ነገር ይሉታል። መሐመድ እውነት ይመስለውና መገለጥ ያደርገዋል። ሃይማኖት ነው ያርበው የሚመሰርተው እና እንግዲህ በመጽሐፍ ቅዱስ ላይ የለም ይሄ በመቃብር ሽንት ነክቶ ትቀጣለህ ምናምን የሚባል ተረት ተረት የለም። አይሁዶቹም ብለው ለአይሻ በመቃብር ውስጥ እኮ ሰዎች እየተቀጡ ነው ምናምን ነገር ሲሏት አላመነችም። ምክንያቱም እሷ አታውቅም፣ አልሰማችም። ከዛ ወደ አማርኛ ቀይርላት ወደ አማርኛ ቻጂቢቲ። ከዛ ምን አለችው? የሆኑ አይሁድ መጥተው እንዲህ ሲሉ ሰማዋቸው አለ። አዳመጠና ይሄ ነገርማ እውነት ነው አለ። አዎ በመቃብር ውስጥ ይቀጣሉ፣ ሲጮሁ ግን እኛ ማንሰማው እንስሳትና ዛፍ እየሰማቸው ስለሆነ ነው አለ። ሰው ቢሰማቸው ፌንት ይነቅላል። ስለዚህ እንደዛ ነው አለ። ከዛን ቀን ጀምሮ ከመቃብር ቅጣት አስጥለኝ እያለ ጸሎት ማድረግ ጀመረ። ኔክስት አሳያችኋለሁ። ቆሞ መሽናትም አቆመ። ቁጭ ብሎ ሆነ የሚሸናው ማለት ነው። ሽንት እንዳይነካው ቁጭ ብሎ የሚሸናው። ለዛ ነው መሐመድ ጆሮ ነው ያሉት በዘመኑ የነበሩ ሰዎች። መሐመድ ጆሮ ነው ሲሉት የነበረው ለዛ ነው። መሐመድ ጆሮ ነው ወሬ ሰሚ ነው ይላል ቁርአን። በደንብ ወሬ ይሰማል። ኦኬ ወደ አማርኛ እንዳይቀይረው
ላንብባ። ከአይሁድ ሴቶች መካከል 2 አረጋቶች ወደ እኔ መጡና ኦኬ ሙባረክ አለ። አይሁድ ሴቶች መካከል 2 አሮጊት ወደ እኔ መጡና ሙታን ከመቃብራቸው ውስጥ ይቃጠሉ አሉኝ። ይቀጣሉ። ያ አንብብልኝ። እሺ መጀመሪያ ግን ይህን እንደ ሐሰት ቆጥሬ አላመንኳቸውም። ከዚያ በኋላ ሄዱ፣ ነብዩ ወደ እኔ ገቡ። እኔም የአላህ መልእክተኛ ሆይ 2 አሮጊቶች ብዬ ሁሉንም ነገር ነገርኳቸው። እርሳቸውንም ያው አሮጊቶቹ የነገሯት ማለት ነው። እርሳቸውንም እነርሱ እውነት ተናግረዋል። ሙታኖች በእርግጥ በመቃብሮቻቸው ይቀጣሉ የሚያስከትለውም የቅጣት ድምጽ ድረስ እንስሳትም ይሰሙታል አለ። ቅጣቱ ሲቀጡት ድምፁ እንስሳት ሳይቀሩ ይሰሙታል። እስከዚህ ድረስ ነው የሚቀጡት አለ። ከዚያ በኋላ ሁልጊዜ በሶላታቸው ውስጥ ከመቃብር ቅጣት አላህን ሲጠብቃቸው አየኋቸው ትላለች። ከዚያ በኋላ ሁልጊዜ which means ይህንን ካለበት በኋላ ሙሐመድ ምን ማለት ከመቃብር ቅጣት ጠብቀኝ እያለ ሁልጊዜ ጸሎት ማድረግ ጀመረ። አይሁዶቹ ከተናገሩ በኋላ ሴቶቹ እንደዛ ብለው ሲሏት፣ ኦልራይት ሙባረክ ይሰማል። ኦኬ ከመቃብር ቅጣት አላህ እንዲጠብቅ ሁልጊዜ አንተ ጸሎት ታደርጋለህ ለሙሐመድ? አረ በጣም ምን እያልክ ፈጣሪ ስለሆነ ማለት ነው። ምን እያልክ ነው የምጸልየውስ? ነገረው እኮ ከመቃብር ቅጣት። ኦኬ እሺ፣ የመቃብር ቅጣት ከሚያስከትለው አንዱ ምንድን ነው? እሱ ጣዖት ማምለክ። ኦኬ ሌላስ? ከፈጣሪ ውጭ ያለ ነገር ማምለክ። ሌላስ? አምላክ 3 ነው ማለት ነው። ኦኬ ልክ እንደናንተ ማለት ነው። ኦኬ እስቲ እኛ ክርስቲያኖች መቃብር ቅጣት ትቀጣላችሁ የሚል ታመጣልኛለህ? ሱናን አናሳይ 20:69 አንድ ያዘጋጅልኝ። የመቃብር ቅጣት ሽንት ሊያስቀጣ ይችላል። አንደኛ ቅጣት የሚያስቀጣው ምን እንደሆነ ታውቃለህ? ፈጣሪ 3 ነው 2 ነው ብሎ ማለት። ፈጣሪ አንድና አንድ ብቻ ነው። ወልሲ እስቲ እናያለን። የእናንተ አምላክ ስንት ነው? እናያለን። ያንተ አላህ ስንት እንደሆነ ስለማይታወቅ ስንት ብለህ እንደምታመልክ አናውቅም። አንዴ ክፈትልን ሱናን አናሳይ 20:69 መልስልኝ። አምላካችሁ ስንት ነው? ቆይ ተረጋጋ። ተጀምሮ አላለቀውም። ግማሹን አላህን እያመለክ ገነት ተገባን አይሚን መቃብር ውስጥ ቅጣቱ አይቀርልህም። አንተ እንደምትቀጣ ላሳየ ነው። ሱናን አናሳይ 20:69 ላይ እችን አዲስ አያት መልስልኝና ከዛ ባር ትገባለህ ወደዛ። ዋነኛ መቀጫን እኮ ነው ያሳየው። ያው ተርጉምለት ወይ ነው ጥቅምታ መልስ። የእናንተ አምላካችሁ ስንት ነው? አሁን የትም ሽፍት አታደርግ። ቶፒኩ ላይ ቆም ወንድሜ። አንተ ራስ ጥያቄ መልስልኝ። አንተ ልብ ጥያቄ መልስልኝ። አንተ አይተናነቅ። ቆይ ተረጋጋ። እሺ ቀጥል። አርዲ ተጀምሮ አላለቀውን ጣዖት እያመለክ ቁጥር ትጠራለህ እንዴ? ስንት ነው ብለህ ኖቪኪን ጀሚናይ ላይ አድርገው ዳታቤዙ የአማርኛ ዳታቤዙ እሱ ነው የሚሻለው። ጀሚናይ ተቀጣይ የአላህ መልእክተኛ በ2 መቃብሮች አጠገብ አለፉና እንዲህ አሉ፣ እነዚህ 2 በእርግጥ እየተቀጡ ነው፣ ነገር ግን ለሞተው አስቸጋሪ በሆነ ነገር አይደለም የሚቀጡት። ለመተው አስቸጋሪ በሆነ መልኩ አይደለም የሚቀጡት። አንዱ ከሽንት እንዳይነካው ሰውነቱንና ልብሱን ስላልተጠነቀቀ ነበር። ሌላው ደግሞ ሐሜትን እያሰራጨ ያመላለስ ስለነበር ወይም ይመላለስ። በምን ነበር የሚቀጣው? ሙባረክ በምን ይላል? አሁን እዚህ ጋር ጥፋቱ ምንድነው? በሽንት ምክንያት በመቃብር ውስጥ ትቀጠቀጣላችሁ። እንዴት? ምን እንዴት አለ? አሁን አነበብከው እኮ ተረዳው። ሽንት ከነካህ በመቃብር ውስጥ በመዶሻ ትወገራለህ አይደል? እድሜ ልክ እስከ ቂያማ ድረስ ዘንድሮ ብሞት እስከ ቂያማ ድረስ በመቃብር ውስጥ አላህ ይወግረሃል። ሽንት ነክቶሃል የሆነ ሰዓት ብሎ እስከ ቂያማ ድረስ ምን አለ? እሱን ሰጣለሁ። እኛ
አሁን ትወገራለህ ትወገርም? ሽንት ከነካ አልወገርም። ይሄው አዲሱ እየዋሸ ነው። መሐመድ እያታለለ ነበረ። እንደናንተ አይደለም፣ እኛ ንጽህናችን እንጠብቃለን፣ ታዘናል እኮ። ያው ሽንት ከነካ እኮ ምንድነው የሚለው? ከነካ ግን ትወገራታለህ ይላል በመቃብር ውስጥ። የት ያለ ትወገራለህ የሚለው? ይኸው የምትቀጣው ምንድን ነው? እሱ የመቃብር ቅጣት ውግራት የለውም። ሽንት ስትቀጣ ሰዎቹ መቃብር ውስጥ እየተቀጡ እየጮሁ ያያቸው ሲቀጡ እየጮሁ የነበረው በምን ምክንያት ነው? ሽንት ነክቷቸው ሳይወገሩ ነው የጮሁት የተባለው እኮ። ሽንቱን ሰምቶ ማያደራርቅ ሰው ነው የተባለው እኮ። ሽንቶሽ አላደራረቀም። ስለዚህ ወገራታል አይወገርም ካላደራረቀ። አምላክ ግን ምን አይነት ክፉ ነው? ገና ለገና ሽንትህን አላደራረክም፣ ብልትህን በድንጋይ አልፈተክም ብሎ በመዶሻ የሚቀጠቅጥህ ምን አይነት ጨካኝ ቢሆን ነው? በመቃብር ውስጥ በመዶሻ የሚለው በምንድን ነው የሚቀጠቅጥህ? በሌላ ነገር ጥላ አታውራ። በመዶሻ የሚለው አሳያለሁ። በመዶሻ እንደሚወግርህ አንዴ ክፈትልኝ። እንትና ቪኪ ቡሃሪ 13:38 አምላኬ ምንም አንጠብቅም። ለምን ትበሳጫለህ? 13:38 በመዶሻ እንደምትወገር ላሳየህ። ምን አይነት ጭካኔ ነው ያለው? አላህ ግን ገና ለገና ክርስትና ይቀበላል። ይህ ጠቃይ ከመለስከልኝ አሁንም ጭንቅላት አልባውን አካል እየተከተልክ እኮ አሁን ከምንኖር እኮ እምነት አልባ ብትሆን ይሻላል። ተረጋጋ። አዎ ቀጥል። ጠቅም ብቻ መልስልኝ። አሁን ቆይ ተረጋጋ፣ አዳምጥ። ፓኒክ አታድርገህ፣ ተረጋጋ። ቆይ ኮምፒውተር ላይ ስለሆነ በጣም ቀጫጫ ነው። አርዲ ከታየ አንብበው፣ ለእኔ አይታየኝም። እዛ አድርገው። ቆዮ እንድንፈጥን ነብዩ እንዲህ አሉ። ሰው በመቃብር ውስጥ በሚቀበርበት ጊዜ ባልንጀሮቹም ተመልሰው ሲሄዱ የእግራቸውን ድምፅ እንኳን ይሰማል። አሁን እዩት። አሁን እዚህ ጋር የምትይዙልኝ ነጥብ ሞት በእስልምና ምንድን ነው? መስማት የሚችል ከሆነ ሲመታ የሚጮህ ከሆነ ሞት ምንድን ነው በእስልምና? ሞቷል ይሄ ሰውዬ። የሚሰማ ከሆነ ሲመታ የሚጮህ ከሆነ ሲጠየቅ የሚያውቅ ከሆነ መቃብር ውስጥ ጸሎት የሚያደርግ ከሆነ ይህ ሰውዬ በሕይወት እኮ ነው ያለው። ከመቃብር አውጡት እንጂ ሲሄዱ ሁሉ ኮቴያቸውን ይሰማል። መቃብር ውስጥ ነው። ሲመታ ያመዋል ይላል፣ ይጮሃል። ይህ እኮ አልሞተም፣ በሕይወት እኮ ነው ያለው። አውጡት ከመቃብር። በሕይወት ያለ ነው ይሄ። መልስልኝ ነው። ቆይ ተረጋጋ ሙባረክ፣ ቀጥል። እንትና ጨርሰው አልበፈጠረ ጠቂ መልስልኝ። በዚያን ጊዜ ሁለት መላእክት ወደ እርሱ ይመጣሉ፣ ወደ እርሱ ይመጣሉ። ስለዚህ ሰው ሙሐመድ ምን ትል ነበር ይሉታል ብለው ሲጠይቁት ምን ይላል? እርሱ የአላህ ባሪያና ይጠይቁታል። መላእክቱ አስቀምጠው ሰውየውን ቁጭ አድርገው ጥያቄ ይጠይቁታል፣ ቃለ መጠይቅ ያደርጉለታል። መላእክት ይመጡና አስቀምጠው ስለዚህ ሰው ምን ትላለህ ብለው ይጠይቁታል። አንድ የሚጠይቁት ምንድነው? እርሱ የአላህ ባሪያና መልእክተኛ መሆኑን እመሰክራለሁ ይላል። ስለ ሙሐመድ ምን ትላለህ ብለው ነው የሚጠይቁት። ይመሰክራል። ከዚያም በጀሃነም ውስጥ የነበረን ቦታ ተመልከት፣ አላህ በምትኩ በጀነት ውስጥ ቦታ ሰጥቷል ይባላል። ሰውየው ያው ሲመሰክር ሻሃዳ ሲይዝ በሙሐመድ። ነብዩም አክለው ሟች ሁለቱንም ቦታዎቹን ያያል፣ ነገር ግን ካፊር ወይም ሙናፊቅ ለመላእክቱ አላውቅም ይላቸዋል። ማን ነው ነብይ? ተመልሻለሁ። ማን ነው ነብይ ሲባል አላውቅም፣ ሰዎች የሚሉትን ብቻ ነበር ይላል። ከዚያም አላውቅህም፣ መመሪያውንም አልተከተልክም፣ ቁርአንንም አላነበብክም ይባላል። ከዚያም በሁለት ጆሮዎቹ መካከል ምንድን ነበር ሲቀደም ነበረው በሞደሽ የመተል እርሱ ይጮሃል። መቅጫው ምንድነው? መዶሻ ነው።
ከመቃብር ቅጣት ደግሞ ትልቁ የሚቀጡበት ሽንት ነው። ቡልጓል ማርያም 104 አንዴ ክፈተው። አሰማ ነው። ተረጋጋባት። ትልቁ የመቃብር ቅጣት ከሚያስቀጣው አንዱ ደግሞ ሽንት ነው። ማስረጃ ቡልጓል ማርያም 104 በመዶሻ ከመቃብር ውስጥ አዳሜ ልትወገሪ ነው። ይሄ አሁን ጭንቅላት አንድ እሺ፣ ሜሬም እሺ፣ ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ፣ ቀጥል። እሺ፣ ከቢር አመሰግናለሁ። እኔ የእናንተን ትምህርት እየሰማሁ ነው፣ እየተከታተልን ነው። አሁን የዛሬ ርስት ውስጥ ከምንገባ በፊት አንድ ጥያቄ ለመጠየቅ ቢትፈቅድልኝ ማለት። ጥያቄ በኋላ ላይ ትጠይቃለህ። አሁን ቶፒኩ ላይ እሺ፣ እኛ መቃብር ላይ ቅጣት እንዳለ እናውቃለን። ከዛ ቅጣትም ደግሞ እንዲህ ጠብቀን ነፃ እንዲያደርገን ጸሎት እናደርጋለን በየቀኑ በየሰላታችን ማለት ነው። አላሁመ ኢኒ አዑዙ ቢከ ሚን አዛቢል ቀብር ብለን ነው ያ አላህ ከመቃብር ቅጣት አዳነኝ ብለን ነው እኛ በየሰላቱ የምንለምነው። ያ ለምንድን ነው የምንቀጣው ካልክ ደግሞ አንደኛው ምንድነው አላህን ባለማወቁ መረቡከ ብሎ ጥያቄ ያቀርብልሃል። ከዛ የዛሬው በህይወት ላይ ያለ ልማስህ የመቃብር ቅጣት ግን መቼ ነው የጀመረው? ከቢር አቤት፣ የመቃብር ቅጣት መቀጣት የተጀመረው መቼ ነው? ሰዎች በመቃብር ውስጥ መቀጣት የጀመሩት መቼ ነው? እኛ ይሄንን የሰማነው የተማርነው ከነቢያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአደም ጀምሮ እስከ ነብይ ድረስ ሁሉም ሙስሊም ስለነበሩ የተለያየ ቅጣት የተለያየ ህጎችን ነበር የነበራቸው። ስለዚህ ለመቃብር ቅጣት ሌሎቹ ነቢያቶች አስተምረዋል። ለምሳሌ ዓለም በህይወት ከዓለም ላይ የጠፉ በኑሆ ጊዜ በውሃ የተቀጡት ዛሬኛ ስለ ምድር አይደለም ምን ያወራሁት። ልንገር ስለ መቼ ለማለት ነው የሚፈልገው። መቼ ነው ለማለት ያልከው ከነብዩ ነብይ ይለያያል ቅጣቱ ለማለት ነው። ስለዚህ የመቃብር ቅጣት የሙስሊሞች ነው ማለት ነው። መሐመድ ከመጣ በኋላ ያለ ነው። አሁን እኛ በህይወት እኮ የተቀጣ ህዝብ እንደ ኑሁ ህዝብ እንደተቀጣ ዛሬ እኛ እንቀጣም እኮ ጊዜ እንጠብቃለን። ስለዚህ አንድ አዳምጠኛ። ስለዚህ እንደዛ ከሆነ የመቃብር ቅጣት ለምሳሌ ሽንት እንደሚያስቀጣ ታውቃለህ? አዎ፣ ሽንት ደግሞ እንዴት ነው የሚያስቀጣው ነው። ሽንት አለ። ሽንቱን ንጽህና ሳይኖር ሽንትን ነካክታ ወደ ሰላት ከገባ ትቀጣለህ። ሽንት እንደነካ ማጽዳት አለብህ። ጧራ ማድረግ አለብህ። በምንድን ነው የምታጸዳው? ለምሳሌ በፈለከው መንገድ በውሃ ትጠቀማለህ፣ በሶፍት በድንጋዮች በዚህ ተጠቅማ ንጽህና መጠበቅ አለብህ ወደ ሰላት ከመግባቱ በፊት። ታዲያ ነው በዚህ በአንደኛው ሴንቸሪ ላይ ነው ብልቴን በአፈርና በድንጋይ ልፈትግ ነው ነገርኩ እኮ። በሶስቱም በውሃም ትችላለህ። ይቅርታ የሆነ ሰው ገብቶብኝ ነው። ይቅርታ አድርግልኝ። ከጊዜ በኋላ መጣሁኝ ጨርሻለሁና፣ ግን ቅጣት ሽንቱ በነካቱ ብቻ ሳይሆን ሽንቱ ከተነካ በኋላ ወደ ነጃዛ ይባላል። ነጂስ ከነካ ሰላት መግባት አትችልም ነው።
እግዚአብሔርን አላህን መነጀስ ሳትፈራ ከሆነ ግን ካቢር መነጀስ ከሆነ እሺ፣ ጽድት ብለህ ታጥበህ ሴት ልጅ ከነካህስ ንጹህ የሆነች ሴት ብነካ እሱ ሌላ ታሪክ ነው። አሁን እሱ ሌላ ይነጅሳል አይነጅስም? ወደ ሰላም ብትሄድ እንደዛ እሱ ነው። እሱ እኮ አሁን እያልኩ ያለሁት አንዱ የእግዚአብሔርን ማወቅ ነው። የመቃብሩ ቅጣት ምንድን ነው ያልከኝ? እኔ አሁን ስለ ሽንቱ ነው፣ ከነጃሳ ጋር በተያዘ ላይ ነኝ። ሽንቱ ከነጃሳ ጋር አሁን ንጽህና ጉዳይ ከሆነ ጽድት ፏ ብለህ ቆንጅዬ አበባ የመሰለች እንደው አይደለም ልነካት ስታያት የምታጓጓን ስወሰውስ ነው ብነካ ትነጀሳላት? ትነጀስም? እንደው ስታልፍ እጇን ነካሃት ወይም ትከሻዋን ነካሃት? እሱ ነጂሳ አይባልም። ነጃሳ ሳይሆን እሱ ሌላ ትምህርት ነው ያለው። ሰላት ተቀባይነት አለው? አይ ተቀባይነት የለውም። ስለዚህ ነጃሳ በምንድነው ጧር? ስለዚህ እንዴት ነው እሱ የምታደርገው? ውሃ ካጣ ምንድነው የምታደርገው? ስለሱ ሌላ ውሃ ካጣ እሷን አሁን ምንድነው የምታደርገው? ብነካት እሱ በነጃስነት አይደለማ፣ በሌላ መንገድ ነው እኮ። ምንድነው የምታደርገው? ውሃ ካጣ ምንድነው የምታደርገው? አሁን እሷን ነካሃት፣ ችግሩን ታስወግዳለህ። በምን ውዱዋ ነው የሚፈተልህ። ተመልሰው ውዱዋን ታደርጋለህ። ውዱዋን እንዴት ነው የምታደርገው? ውሃ የለም እንበል፣ በአፈር ትጠቀማለህ። ስለዚህ ወይም በአፈር የሆነ በአፈር እንትን ብለህ ውዱ ታደርጋለህ አይደለ? ከዛ ትሰግዳለህ። ህግጋት አለ። ይሄ ነው። መልካም። አሁን ጸሎትህ እንዳይፈርስ ቆንጅዬ ችክ ችክ የሚለው ቃል ኤሬስ ቆንጆ ሴት ነካህ፣ ውዱህ ይፈርሳል። ከዛ አንተ ንጹህ ለመሆን በጣም ንጽህና የተጠበቀ እንዲሆን በአፈር ትታጠባለህ። ይህ እስልምና ንጽህና ነው። ከዛ ሽንት ስሸናም ደግሞ ብልትን በአፈር በድንጋይ ነገር ታደራርቃለህ። ንጽህና በጣም መጠበቅ ስላለብህ ከመቃብር ቅጣት ትድናለህ በዚህ። ይሄም ማታደርግ ከሆነ ግን በመቃብር ትቀጣለህ ነው። ይሄ ህጉ ነው፣ በጣም ህጉ ነው። ከአፈርና ከሴት ልጅ ማንኛው ነው ንጹህ? ግን እሱ የሎጂክን የሰው ሎጂክን አይታ በሰው በራሴ አሁን እምነት ስንባል ለዚህ ነው አንድ ጥያቄ ሊጠይቅ ያልኩት መጀመሪያ ራስ። አሁን እምነት ማለት ራሱ እኮ በተጨባጭ በሳይንቲፊክሊ ሄደን በሰው ሎጂክ የማንደርስበት ትምህርት ነው። ኬታ መጣው እሱን ዴፊኒሽን አይደለ እንዴ? አሁን ለምሳሌ ሰማዕታት ላይ የተነገረውን በመጽሐፍ ቅዱስ በክርስትና ከመጣን ኢየሱስ በነገረን ካላመንክ በሳይንቲፊክሊ እንዴት አድርገነው ከህይወት በኋላ ከሞት በኋላ ህይወት እንዳለ በምንድን ነው መረጋገጥ የምትችለው? በመጽሐፍ ቅዱስና በቁርአን የተናገረውን ነገሮችን በሰው ሎጂክ ምን አገናኝ? ቆይ ካቢር የሆነ ሁለት የማይገናኙ ነገሮችን ለማገናኘት እየሞከርክ ከዛ ወደ ፋላሲ እየሰራ ነው። ቆይ እኔ ብልቴን ሽንቴን ሸንቼ ንጽህና ለመጠበቅ ድንጋይ ይዤ ብልቴን በድንጋይ መፈተግ ለሌላ በሽታ መዳረግ ነው። በአፈርም መጥረግ ለሌላ በሽታ መዳረግ ነው። ንጹህ ሴትን ነክቼ እኔ ሰላቴ እንዳይበላሽ እንትን ብዬ ወደ ይበላሻል ብዬ በአፈር መታጠብ፣ በአፈር ውዱ ማድረግ ለምሳሌ አልቦኝ ከሆነ መግማማት መጨመላለቅ እንጂ መንጻት አይደለም። ይሄ ምንም ሳይንስን ፕሩቭ የሚያደርገው ነው። ቀላል ኢዚ ነው። ምን አይነት ባክቴሪያዎች ወደ እኔ ሊያመጣ ይችላል አፈሩ? እሷን ብነካት፣ እጇን ብነካ፣ ትከሻዋን ብነካ ነው የሚያቆሸኝ? ወይንስ ደግሞ በአፈር የሞቀኝን ያላበኝን ብታጠብ ነው የምቆሽሸው? ብልቴን በድንጋይ ብጠርግ ብዙ አይነት በሽታዎችን ያመጣብሃል። የትኛው ነው ንጽህና? ኦቪየስ ነው፣ የታወቀ ነው። አምላክህ የምትለው ደግሞ አካል በዚህ ምክንያት ብልትህን ገና አላደረክም አድርቀሃል ብሎ እንደ ህፃን ልጅ እንደንትን በመቃብር ውስጥ ሲቀጠቅጠኝ ማለት ነው።
ሙባረክ ያው መነጋገር ነው። ካቢራ ይሻላል። አንተ ሙባረክ ዝም ብለህ ነው፣ ወላሂ ዝም ብለህ ነው። እኔ ትክክል ነው አሁን ያለው እና አሰማኝ እስቲ ልናገር። እኔ ለማለት ሊጠይቅ የፈለኩት ማለት ብዙም አማርኛ ስለሚችል ይቅርታ አድርጉልኝና አሁን ለምሳሌ በክርስትና አስተምሮ ክርስትና ያልተቀበለ ሰው ካፊር ይባላል እንበልና አላህን እግዚአብሔርን አያቅም ኢየሱስን አያቅም። ሰዎቹን ወደዛ ለመጥራት በምን አይነት ዘዴ ነው ቤተክርስቲያን የሚያዘው? አሁን አንተ በሳቅ እንደዚህ በመቆላሸት ነው እንዴት ነው? አሁን ለምሳሌ አንተ በምትሰራው ስራ በሳቅና በምናምን ራሱ ብቻ እውነት አንተ ያለበትን ሁኔታ ትምህርት ያስፈልጋል። ያንተ ከሄድ አይ ቲንክ ኔትወርክ እየተቆራረጠ ነው። ስለዚህ በምን አይነት መልኩ ነው ክርስትና አስተምሮ ሰዎችን አስተማሩ የሚለው ጥያቄ ለመጠየቅ ነው የሚፈልገው። ኦኬ ኦልራይት ጎ አሄድ። አይ ከሰማው ቀጥል። ፎይ ድንገት ከሌለ ብዬ ነው ቀጥል። ያ ካቢር እኔ ለመሳቅ አንተን ወይንም ደግሞ ሂምሌን ለማድረግ ኢንተረስታችንም አይደለም። ምንድነው እሱ አንዳንዴ ነገሮች ሳንፈልግ እንድንስቅ የሚያስገድዱን ነገሮች አሉ። ኦብቪየስ የሆነ ነገር ማንኛውም አይቶ ሊረዳው የሚችለውን ነገር እናትህን ነክቻለሁና ስለዚህ ረክሻለሁ ብዬ በአፈር መታጠብ ለእኔ ስድብ ነው የሚመስለኝ። ስድብም ነው። አምላክ በዛ ተበሳይቶ እሷን ስለነካህ እሷን ነክተህ በአፈር ወይንም በድንጋይ ራስን ጠዋራ ሳታደርግ ሰግደሃል፣ ስግደት ተቀባይነት የለውም የሚል ሰጣ ገባ ውስጥ የሚገባ አምላክ ከሆነ ይህ አምላክ ሊሆን አይችልም። ውብ አድርጎ የሰራትን እንደኔው ሰው የሆነችን ነክተሃልና ከእሷ ይልቅ ስለዚህ መስገድ የለብም ቅድሚያ በአፈር ውዱ አድርግ ወይን ውሃ ካጣ ምናምን ብሎ እንትን ሲለኝ ለእኔ ስድብ ነው። ይሄንን ቀጣይ ባለው ሁኔታ ባደርገው ደግሞ ቂም ዞብኝ እንደዚህ አድርገሃልና ብልትህን በድንጋይ አላደራረክም እንደዚህ አልፈተክም ምናምን ብሎ በመቃብር ውስጥ የሚቀጣኝ ከሆነ ፌር የጤናማ አይደለም። ይሄ ጤናማ ያልሆነን አስተምሮ ለእኛ ስነግረን አሁን ያሳዝነናልም ያስቃልም። የምንስቀው እናንተን ኢምሌ ለማድረግ ሳይሆን በጣም ተረት ተረት ይሆንብናል ይሄ ነገር ማለት ነው። ክርስቶስ ለእኛ የከፈለልንን ዋጋ እስከ ሞት ድረስ የተከፈለልን የደም ቤዛነታችንን እያሰብን እዚህ ጋር ሽንት ነክቶሃልና በመቃብር እደበድባለሁ የሚለኝን ስሰማ እዚህ ጋር ደግሞ ገና ጠላት ሆነን ሳለን አንፈልግህም እያልነው ቀኑን ሙሉ እጁን ዘርግቶ ልጆቼ ሲለን እየወገሩት እየሰቀሉት እየመቱት እየተፉበት ሚሰሩትን አያውቁምና እያለ እነሱ ይቅርታ ሲያደርግላቸው ስንመለከት እዚህ ጋር ግን ሽንት ነክተሃል ብሎ እዚህ ጋር እየተፉበት እየሰደቡት እየሰቀሉት ይቅርታ ሲሰጣቸው እዚህ ጋር ግን ሽንት ነክተሃል ብልትህን በድንጋይ አልፈተክም ብሎ በመቃብር ሲቀጠቅጠኝ ለእኔ አሳዛኝም አስቂኝም አስከፊም ታሪክ የለም እንደዚህ አይነት ነገር ማለት ነው። ምክንያቱም በነቢያት አስተምህሮት ውስጥም የለም እንደዚህ አይነት ነገር። እዚች ጋር አንድ ነገር ለመጨመር ሙስሊሞች ምናልባት ለእኛ እንደነዚህ አይነት ነገሮችን ስንመለከት በደንብ ሊያስቁ የሚችሉ ነገሮች አሉ ጽሁፎቹን ስንመለከት። ግን እናንተ ደግሞ ራሳችሁን መጠየቅ ያለባችሁ ነገር ምንድን ነው መሰላችሁ? እንዴት በእንደዚህ አይነት ነገር ልንታለል ቻልን? እንዴት ይህንን ነገር ልናምን ቻልን? አብዛኞቻችሁ ያው ሀዲሶቻችሁን በጥልቀት አታውቁ። ከላይ ከላይ እንዲሁ በተደጋጋሚ ከምትሰሟቸው ውጭ በራሳችሁ በግላችሁ ሄዳችሁ የማንበብና የማወቅ ባህል የላችሁም። እውነቱን ስንነጋገር አሁን ይሄ ሀዲስ ለምሳሌ አሁን እየተነበበ ያለው ሀዲስ ምንድን ነው የሚለው? በመቃብር ውስጥ ከፍተኛ ቅጣት ወይንም አብላጫ ቅጣት ያለው እላይ ላይ ሽንት ከመሽናት የተነሳ ወይንም ልብስህን ሽንት ከመንካት የተነሳ ነው በመቃብር ውስጥ ከፍተኛ ቅጣት የሚደርስብህ ብሎ ማለት እንዴት በዚህ አይነት ነገር ልትታለሉ ቻላችሁ? እንዴት ተሸወዳችሁ? ከኃጢአት ሁሉ እንዲያው ኃጢአት
ብዙ አለ አይደለ? ብዙ የሚሰራ ኃጢአት አለ። ከዛ ሁሉ ኃጢአት ላይ ልብስህን ሽንት ስለነካ ነው የሚለው ይሄንን እንዴት አትረዱትም? እየተከሰተ ያለው ነገር እኮ ምንድን ነው መሰላችሁ? መሐመድ በአንድ ወቅት ቁጭ ብሎ ከሰዎች ጋር ያወራል። በዛን ሰዓት የመጣለትን ነገር ይነግራቸዋል ለሰዎች። በቃ በአእምሮ ውስጥ የመጣለት በዛ ሰዓት ስለ ሽንት ይጠየቃል። እቺ ነገርማ በከፍተኛ እኮ በመቃብር ውስጥ በኃይል የምታስቀጣች ነች ብሎ ተናገረ እንጂ ምንም እኮ ከፈጣሪ የሆነ ነገር እንዳልሆነ ግልጽ ነው። ሰውም ሊነግራችሁም አያስፈልግም ነበረ። እየተባላችሁት ያላችሁት ይሄንን ነው። ንቁ ነው በቃ። እሱማ ችግር የለውም። አሁን እኔ የመንቃት ጉዳይ ላይ የክርስትና አስተምሮ ያልነቃ እንዴት ለማንቃት ያስተምራል? አሁን በያዛችሁ መንገድ ነው ወይ ነው? አሁን ነብዩ ባልመጣ በፊትም ኢየሱስ በመጣ ጊዜም ያልነቁ ኢየሱስን ያካዱ ነበሩ። እነሱን እንዴት አድርጎ ነበር ያስተማረው ነው የኔ ጥያቄ ለሱ። ስለዚህ የእናንተ ካሄድ ሰውን ለማስተማር እውነትም ወደ እውነት ቤት ለመጥራት ሳይሆን የሆነ ቡድን ሌላ ቦታ አለ ያየሁት፣ የሆነ ከእስልምና ሌላ ቦታ ያየሁት ነገር አለ። ለነሱ መልስ ለመስጠት እንደሆነ ነው እንጂ እውነት ለእግዚአብሔር ብላችሁ እግዚአብሔርን ያካዱት አንድ ሰው ብንጠራና ወደ እውነታው የእግዚአብሔር ቤት ብናመጣ ተጠቃሚ እንሆናለን ከእግዚአብሔር ዘንድ ብላችሁ እየሰራችሁ የሚሆን ነገር አይመስለኝም። ይሄን የሚለው ለማመስለን አይመስለኝም። የሚለው ነገር እፎው በዘመድኩም ቤት ገብቶ ፕላንና እቅዱ ምን እንደሚሆን እነሱን ለመፍታት ምናምን ብሎ ሲናገር ቁጭ ብዬ ሲሰማ ነበር። ከቢራ ወደ ሌላ ቦታ ወሰድከውና አውት ኦፍ ቶፒክ አረከውና ዋና ሀሳቡን እኮ በቀላሉ ብትረዳው ምናልባት ከሰማኝ አድመጠኝና ትመልስልኛለህ ወይ? አንድ ጊዜ ቆይ። እንግዲህ ያስቡት መግደል ወይ ደግሞ ሰውን መስደብ እንደዚህ ማንቋሸሽ አይ ቲንክ ከባድ ወንጀሎች የሚባሉ ሰዎች ደግሞ ኢንቴንሽናሊ ሆን ብለው አውቀው የሚሰሩት ስራ ነው። ይሄ ግልጽ ነው። ምክንያቱም ኢንቴንሽናሊ የሚሰራ ስራ ነው። አንድ ሰውን መግደል፣ ኃጢአቶች፣ ነገሮችን መስራት። አንድ ጊዜ ትቀጥላለህ። አይሰማም እንዴ ድምጼ? ይሰማል። እሺ እንደራረብና አዳምጠንሽን እንደማመጥ ኢንቴንሽናሊ በሰራው ወንጀል በግልጽ እንግዲህ በመቃብር ይቀጣል ተብሎ ሳይጻፍ ግን በድንገት ሽንቱ ልብስ ላይ ጠብ ስላለችበት ብቻ ይቀጣል። ዋና የሚቀጣበት በሽንት ጠብታ ነው ብሎ መጻፉ በራሱ ኢዝናት ሎጂካል አይደለም። አስቡት፣ ሆን ብለህ በምሰራው ኃጢአት፣ ከባባድ ኃጢአቶች፣ ለዛውም በነፃ ፈቃድ በምርጫ ሰውን መግደል ሊሆን ይችላል፣ ዝሙት መስራት ሊሆን ይችላል። ከባባድ ወንጀሎችን ሰርተህ የመቃብር ቅጣት ግን ትቀጣለህ ተብሎ ሳይቀመጥልህ ሳታውቀው ኢንቴንሽናሊ ሳታስበው ሽንትህን ስለነካው ልብስ ብቻ በመቃብር ትቀጣለህ ማለቱ አንደኛ የራሱ ነንሴንስ ነው። ይሄ ከእስልምና ለመውጣት በቂ ሪዝን ነው የሚሆነው ይሄ ብቻውን ማለት ነው። ሁለተኛ እስኪ ያስቡት፣ አንድ ሰው ሲገድል የነበረ ሰውና ሰዎችን ዝሙት ሲሰራ ኃጢአት ሲሰራ የነበረ በምድር ላይ የነበረ ሰው ነገር ግን ሽንቱን በስነ ስርዓት በጥንቃቄ ከጠበቀ አይቀጣም ማለት ነው። በተቃራኒው ደግሞ ያልሰገደው እንግዲህ ሲሰግድ የነበረው ሲጾም የነበረው በስነ ስርዓት እንትን ብሎ አንድ ቀን ግን በስተት ሽንቱ ጠበብ ብሎ ልብሱን ከነካው ይቀጣል ማለት ነው። ኢዳዝም ሜክ ሴንስ። በጣም ነው የሚያስቀው። ይሄ ግልጽ ሊሆንላችሁ ይገባል። እስልምና ለቀው ለመውጣት ይሄ ከበቂ በላይ የሆነ ሪዝን ነው ብዬ አስባለሁ። ወንድም እፎይ በቃ አመሰግናለሁ። ያለውን ነገር ዝሮ ምንም የሚያስፈልገው ነገር ካለ ንገረኝና ማረገው ነገር ካለ እንዳረግ እየመጣው መማር እችላለሁ። እኔ ዝሮ መልካም ጻፍልን በውስጥ እሺ። መምህር ነው እንፈልግላለሁ። እሺ በቃ ሁላችሁንም እወዳለሁ ከጎን እንድትሆኑ። ያው እንግዲህ ማለት እኔንም ጽፉልኝ በውስጥ እንደው ነገር የምትሉኝም እንግዲህ ፈጣሪ መቻሉን ይስጣችሁ። እኔ ሰው ወደ ተመቸው መንገድ ነው የሚሄደው። ነገ ከሁር ጀምሬ ስጀምር ክርስትና እነሳለሁ። ወላሂ በቃ ከዛሬ ብቻ ነው ወላሂ ምሮኔ ወላሂ በቃ ትምህርት መማር አለብኝ። እኛ ጋር አንድ የሚሆን ነገር የለም። ትምህርት ረጅም ሰዓት ይፈጅብሃል። በርታ። ኦኬ በደንብ አስተውሉ። ራሂም እንኳን ደህና መጣ።
ራሂም ይሰማል? እንዴት ነህ? ኦኬ ሶሪ ሴት ነሽ? ችግር የለም። ይቅርታ። ሙስሊም አንተ ስብሓነክ እኒ ኩንቱ ሚነ ዛሊሚን እና የምታወሩ ነገር በቁርአን ነው እንጂ በጎግል አይሆንም። ምን ነገር የምታወሩ ነገር በጎግል እያወራችሁ ነው። ስለዚህ በቁርአን ክፈቱና ከዛም በላይ እናወራለን። ሌላ ነገር ደግሞ እዚህ መጣችሁ እንደፈለጋችሁ የምታወሩ ነገር ትክክል አይደለም። የፈለጋችሁ ነገር ማመን ትችላላችሁ። ከፈለጋችሁ እንጨት፣ ከፈለጋችሁ መድረሹ እኛ ምንም ነገር እኮ እንትን የምናገር ነገር የለም። እሺ ስለዚህ የምታወሩ ነገር በቁርአን ነው እንጂ እንደ ሁሱና ከመሰለን እንደ ኢምራን ነገር አሁን ነው እንጂ አይሆንም። እዚህ ጎግልና እንደፈለጋችሁ እያረጋችሁ አይሆንም። አሻውን አምጥና ቁርአን ክፈቱ ከዛ እናወራለን። አዳምጪው። በመቃብር ቅጣት ታምኛለሽ? አዎ እንደ ቅጣት አለ። ለምን የለም? ምድር ላይ ቁጭ ብለህ የፈለክ ነገር እያረክ እዛ ሄደ ጀነት ገባን ነገር የለም። ጥያቄ አለ? አዎ አለ። ጥሩ ነገር ከሰራ ጀነት ትገባለህ። መጥፎ ነገር ከሰራ ደግሞ ወደ ገሃነም ነው። የመቃብር ቅጣትስ በመቃብር ውስጥ ይቀጣሉ ብለሽ ታምኛለሽ? መጀመሪያ አራት ነገር ነው። መጀመሪያ መረቡክ ማዲኑክ ማቁርአኑክ ማነብዩ خلاص። ይሄን ከመለስ ሌላ ነገር ደግሞ አለ። ቀላል ነገር ጥሩ ነገር ከሰራ ጀነት ትገባለህ። እንጨት ላይ ካመንክ የጠጣ ብዙ ነገር የለም ጀነት። አንዴ ይሄን ያልሽውን ማረቡክ ምናምን ተብለሽ የምትጠየቂውን አፋን ኦሮሞ ሀሳብ ነው ዲፈሞጂን ሀዬ ታስገባይ ይልቀባ አሁን ያልሽውን አንቺ ከቁርአን ላይ ማስረጃ ከሰጠሽኝ እኔ ንጽጽር አቆማለሁ። ምን ነገር ማለሳ የመቃብር ቅጣት አለ። ከዛም እንደዚህ ማነው አምላክ እንደዚህ ተብለን እንጠየቃለን። ከዛ በኋላ እንደዚህ ያልሽውን አንድ ጥቅስ ብቻ ከቁርአን ላይ ከሰጠሽኝ እኔ ንጽጽር አቆማለሁ። خلاص afaan oromoo sittaasa jannata yaani qabrii keessatti gaafin jira jette eeywa gaafin ni jira tokkoffaan rabbii kan keenyu jedhame gaafatama lammaffaan dammoo nabiyyiin kan keenyu jedhame gaafatama inni sadaffaa amantiin keenyudha inni afuraffaa immoo quraanni kan keenyudha inni gaafatama kana gaafa deebiste waan duniyaa tan irratti hojjette badallee ta'ee gaarillee ta'ee siif katabama. Sikale gaafa kanatti irri guddaan kan kee wanna bareeda yoo dalagde jannata galta. Rahim sabboontu dhaga'ifa. Waan amma jettee quraana irra hin jira moo hin jiru? Hin jira bani kaatu ishii barsaa jirtaa mi bani? Suuraa kamirra jira? Suuraa kamii ati ni beektamii beennan fidaa fi asirra barsaa jirtaa mi yoo beenne maa barsiistare asirra teette? Ani hin jiru jechaa hin jira bar. Hin jiru. Yoo jiraate suuraa fi ayaa isaa natti himi. Injiru jette ati injiru jettaare gaafii qabrii keessaan jira moo injiru jettaati? Quraana keessatti hin ibsamne. Hin ibsamne? Yaa. Ati immoo quraana jettee mini? Quraana amantaa miti? Eeshi. Soo akkasa yoo ta'e ragaan kennine. Quraanatti amanuu moo? Miti. Gaafii qabrii keessa kan gaafatamtu kana. Quraana keessatti yoo jiraate ragaa nutti kenni. Ragaa nu kennuu dandeessa? Moo hin dandeessu? Gaafin afran kun hin gaafatamu jechuu feete moo hin gaafatama jechuu feete? Gaafatamuu baate dhimma kiyya mine bara. Ni gaafatama yoo jette. Dhimma kan kee kan taanee maalii fi wanta googilii irratti hiitan raawwattanii fiddanii barsiisu maayyaaltu qara. Ragaa fiduu hin dandeessu? Ragaa ati baasi kaan barsirraan barachuun jirraa miiree ragaa akkanaattu jira. Injiru kan. Fi akkana yoo gaafatamu. Gannata seentan gadi dhufi dika. Injiru quraana keessatti injiru wanta kana hin ibsamne iyyuu. Kanaafuu musliimni akka jiruun azaaba galachuudha ree? Egaa gaannama galtu bara. Galatoomuu daafaa afaan oromoo akka beektu himanteedhaadha. Har'a qofa dhageessee yaadaan jira. Garuu jechuudha wanta barsiisuu barbaadan tokko yoo jiraate akka imraaniititti
Qur'aana irraa fi malee gilii keessatti laata dubbachaa jirta bar agayi ragaan qabdu kanaafu quraana baasaa to'i quraana keessatti akkas jettee dubbatte wanta ati dubbatte amma quraana keessa hin jiru ragaa malee dubbatte so hadisa keessatti jira malee quraana keessatti hin jiru. Anyways back in our topic ያወራችሁ ቁርአን ውስጥ የለም ሐዲስ ላይ ያለው በቁርአን ውስጥ የመቃብር ቅጣት የሚባል ሽታውም የለም በመቃብር ውስጥ ሲቀጣሉ ምናምን የሚባል በቁርአን ውስጥ ሽታውም የለም አለ የሚል ጀግና ከ114ቱ ምዕራፍ ውስጥ መጥቀስ ይቻላል ሶስቷ ያለችው በቁርአን ነው እንጅሩ ከንጀዱ ሰንፊዲሽ እንጅሩ ከንጀዱ ሰንፋ ዋን እንጅር ሰንፊዳ ከቁርአን ከጭ እንዴት አይነት ጥያቄ ነው? የለም የሚል ከቁርአን ባንታ ትለኛለች። እኔ እንኳን ገብቶኛል ታውቃለህ። እኔ ሙስሊሞች ለምሳሌ እፎይ የኔ ስም ነው በቁርአን ውስጥ አልተጠቀሰም እፎይ የሚባል ሰው የለም የሚል ቁርአን ውስጥ አንዳሊ ማስረጃ እንደማለት እኮ